ገንዘብ የላኩት የጊዮርጊስን ቤት የሰራው መስሎኝ ነው ስትላቸው ምን እንዳሏት ታውቃላችሁ? ቤቴን በጅምር ልታስቀሪው ነው ወይ ነው ያሏት። ምቀኝነት ከኢትዮጵያ ተሻግሮ አውሮፓም ገብቷል ማለት ተከትሎን ሄዷል፣ እንደ ጥላ ማለት ነው። ከዛ ወዲያ ይገርማል አለ ሺህ ጊዜ ጥላ ወግ ይልካል፣ አውቀዋለሁ፣ ይዘዋለሁ፣ መልሼ ወደሱ ልካለሁ። እነዛ ኢትዮጵያውያን ጎረቤቶች በሯ ላይ ደም እንደሚደፉ አይጥ ገንዘው እንደሚጥሉ ብናስገባም በጊዮርጊስ ቤተክርስቲያን ነው እንጂ በዚህኛው በግለሰብ አካውንት አናስገባም ብለዋል ብለሽ ንገሪያቸው ነው ያልኳት። ድሮ የምንሸሸገው ቤተክርስቲያን ውስጥ ነበረ። የቤተክርስቲያን አባቶች ጋር ሄደን ነበር። ሲከፋን ስናለቅስ ሄደን ለንስሐ አባቶቻችን ነበር እንደዚህ ሆነን ጸልዩልን የምንለው። ማን እንጸልይልን እንበል? አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ ቤቷ ላይ እባብ የተላከባትን ሴት ታሪክ ነው የምነግራችሁ። ዲያስፖራ የሆነችው እህታችን እባብ ስለተላከባት ብቻ አይደለም ታሪኩን የማቀርብላችሁ፣ ግን ምን አይነት የውጣ ውረድ ህይወት ነው የምታሳልፈው። በዛ አይነት ህይወት ውስጥ ለሚያሳልፉ እህቶች፣ በተለይም ደግሞ ብቻቸውን ልጅ ለሚያሳድጉ እናቶች ታሪኬን አጋራልኝ ስላለችኝ ነው። እቺ እህታችን የኔ ፕሮግራም የዘወትር ተከታታይ የምትኖረው ኢትዮጵያ ውስጥ አይደለም። ሀገሩን መጠቆም ያን ያህል አስፈላጊ አይደለም፣ ዋናው ታሪኩ ስለሆነ ማለት ነው። ምንድነው የገጠማት የሚለው ነገር ስትሰሙ ምናልባት እናንተም የዚ አይነት ታሪክ ገጥሟችሁ ሊሆን ስለሚችል በእሷ ታሪክ ራሳችሁን ትቃኛላችሁ የሚል ጽኑ እምነት አለኝ። ቀጥታ ወደ ታሪኩ ነው የምወስዳችሁ እና ቆይታለች። አውሮፓ መኖር ከጀመረች የ3 ልጆች እናት ናት። ትዳሯን ፈታለች። በነገራችን ላይ ትዳሯን የፈታችበት ምክንያት ራሱ አንድ መጽሐፍ ይወጣዋል እና ጥሩ ትዳር ነበራት፣ በጣም አክባሪ ባል ነበራት፣ ልጆቹን የሚንከባከብ አባት ነበር። ይህን ነግራኛለች። ግን ለምን ተለያያችሁ ብያት ነበረ። ሁለቱም በማያውቁት ምክንያት እንደተለያዩ ነው የነገረች። ይህም በኋላ ግን እየተጋች መንፈሳዊ ህይወት ሲገባት፣ የርኩስ መንፈስ የአጀሬው ስራ ሲገባት ባሏ ያመጣችው በመተትና በድግምት እንደሆነ ነው አንደርስታንድ ያደረገችው። እሷ ገብቷታል፣ እሱ አልገባውም። እሱን ወደ እሷ ለመሳብ ሞከረች፣ አልተሳካላትም። ያው ተለያይተው እሷ ብቻዋን ልጆቿን ታሳድጋለች። እሱን ደግሞ ወደ ሀገር ቤት ተመልሶ ሀገር ቤት ውስጥ እዚህ ሀገር እንደሚኖር ኢትዮጵያ እንደሚኖር ነው የነገረችኝ። እና እንግዲህ በሰው ሀገር እየለፉ እየተንከራተቱ 3 ልጆችን ማሳደግ ምን ያህል ክብደት እንዳለው ታውቃላችሁ። ከዛ ውጭ ግን ምን አይነት ታሪክ አስተናገደች፣ ምን አይነት ታሪክ ገጠማት፣ በህይወቷ ላይ ምን ሀፕን አድረገ የሚለውን እንደሚከተለው ነግራችኋለሁ። ሴት ከኢትዮጵያ ከወጣች ኦልሞስት 20 ዓመት አልፏታል። ቤተሰቦቿ የሚኖሩት ገጠር ነው። ቤተሰቦቿን የምትረዳው እሷ ነች። ልጆቿን የምታሳድገው እሷ ነች። በርደኑን ጫናውን መገመት አይከብዳችሁም። እና መጀመሪያ አካባቢ እንግዲህ ባለትዳር ነበረች፣ ጥሩ ህይወት ነበር የሚኖሩት። በኋላ ግን እሷ ባልገመተችውና ባላሰበችው ሰዓት ቤት ውስጥ ጭቅጭቅ ተነሳ። ቤት ውስጥ መስማማት ጠፋ፣ ፍቅር ጠፋ፣ ሰላም ጠፋ። ሁሌ መጨቃጨቅ ነው። ጠዋት መጨቃጨቅ ነው፣ ከሰዓት መጨቃጨቅ ነው፣ ማታ መጨቃጨቅ ነው። እንዲህ አይነት ህይወት ስትመሩ ደግሞ ትዳር ቦሪንግ ይሆንባቸዋል፣ አሰልቺ ይሆንባቸዋል። ስለዚህ በቃ ለምን ትዳር አሰልቺ ከሆነ ሲኦል የቁም ሲኦል ከሆነ በቃ ተለያይተን ለምን አንሞክረውም አሉ። ተለያዩ። ቁጥር 1 ሰይጣን ተሳካለት በሉ። የመጀመሪያው የአጀሬው ትልቁ ዓላማው ቤተሰብን ማፍረስ ነው። የመጀመሪያ ማለት ትዳርን መበተን ነው። ልጆችን ከአባቶቻቸው መለየት ነው።
ልጆችን ከእናት መለየት ነው። ትዳር ሲፈርስ ልጆች ወይ ከእናቶቻቸው ወይ ከአባቶቻቸው ጋር ነው የሚኖሩት። እድል ያላቸው ናቸው በተወሰነ ጊዜ አንዴ የተለዩትን አካል የተለዩት ለምሳሌ ከአባታቸው ከሆነ እናታቸው ጋር የሚያድጉ ከሆነ አባታቸውን በሳምንት አንዴ ላገኙት ይችላሉ። አባትን በሳምንት አንዴ እያገኘ ግን ናፍቆትን አትወጣም። በሳምንት አባትሽን አንዴ እያገኘች ናፍቆትሽን አትወጭም። ይህንን አጋንንት ያውቀዋል። ይህንን ጠላታችን ያውቀዋል። እናቶችም ጋር ቢሆን እንደዛው። ለምሳሌ እናት መተዳደሪያ ወይም ደግሞ የገቢ ምንጭ ከሌላት ፍርድ ቤት ሊወስን የሚችለው አቅም ያለው ሰው ጋር እንዲኖሩ ነው። አባት ልጆቹን ይሰበስብና እሱ ውጭ ስለሚውል ወይ ሞግዚት ይቀጥራል ወይ ደግሞ እናቱን ወይ እህቱን ያመጣል እና በእንደዚህ አይነት ሁኔታ የሚያድጉ ልጆች ደግሞ ያው የእናት ፍቅር ተለይቷቸዋል። በዛ ላይ ደግሞ ምቾት አይኖርም። የሚያሳድገው ቤተሰብ እንደ አባት እንደ እናት ተንከባክበው ያሳድጋል ማለት አይቻልም በኢትዮጵያ እውነታ ስትመለከቱት እና የዚህ ሁሉ ጫና ሊፈጠር እንደሚችል ይታወቃል። እና ቁጥር 1 አጀንዳው ተሳካለት የምላችሁ ለዛ ነው። ትዳርን ማፍረስ፣ ቤተሰብን መለያየት ማለት ነው። እና እዚህም ቤተሰብ ውስጥ የሆነው ይሄ ነው። ተለያዩ። በቃ እሷ ስለምትለፋ ዜግነቱም ስላላት አውሮፓ ሀገር ውስጥ የገቢ ምንጭ ችግር ስለሌለባት ልጆቿን ማሳደግ አልከበዳትም። ልጆቿን ማስተማር አልከበዳትም። ልጆቿን ሰብስባ መያዝ አልከበዳትም። ነገር ግን ያው የአባትና ናፍቆት ሲያሰቃያቸው ሲነጫነጩ ያንን ሁሉ ባህሪ ችላ ነው የምትኖረውና በዛ ቢበቃ መልካም ነበረ። ነገር ግን ቀጠለ። ሲቀጥል ምንድን ነው የሆነው? እቺ እህት ቤተሰቦቿ ያሉት ገጠር ነው ብያችኋለሁ። እዛ ቤተሰብ ውስጥ በኋላ በደንብ ሲገባት መንፈሳዊ ሕይወት ውስጧ ሲጸርት የተረዳችው ነገር ምንድን ነው? እንደሚበጠብጣት እንዴት ትዳሯን ያለያያት አሁንም በሕይወቷ ላይ ቻሌንጆች እንዲመላለሱ ያደረገው ቤት ውስጥ ያለው የሚመለክ አምልኮ የዛር መንፈስ እንደሆነ ዘግይቶ ገብቷታል። እንዴት ስላት ቤተሰቦቿ ያመልኩ እንደነበረ በኋላ ግን በመከራ እናቷን ከዛ አውጥታ እንዳስቆረበቻቸው ነግራኛለች። አባት ግን ያን መንገድ መከተል አልፈለጉም። ስለዚህ አሁንም የቀረ ካንሰር አለ ማለት ነው። አንዱ ተቀብሎ አንዱ ሳይቀበል የቀረ ካንሰር አለ። ያ ካንሰር ደግሞ ጋንግሪነቱ እያደገ ከመጣ ያንንም የቆረበውንም ሰው እንደሚፈትን አትጠራጠሩና ይህንን ሁሉ ቻሌንጅ ግን እሷ ተረድተዋለች። ይህንን አንድ በሉልኝ። የዛር መንፈስ ቤተሰብ ውስጥ አለ። ስለዚህ ስለ ዛር መንፈስ አልነግራችሁም። በተለይ መምህር ተስፋዬ ተማሪዎች የሆናችሁ የመልአከ መንክራት ግርማ ወንድሙ ተማሪዎች የሆናችሁ ስለ ዛር መንፈስ፣ ስለ መተት፣ ስለ ድግምት በደንብ ስለምታውቁ እዛ ውስጥ ገብቼ ትምህርቱን አይደለም የምነግራችሁ። ትምህርቱን በበቂ ሁኔታ መምህራኖች እያስተማሩ ነው። ነገር ግን ቤተሰብ ውስጥ ገብቶ እንዴት እንደሚበጠብጥ ታሪኩን ነው ለነግራችሁ የፈለግኩት እና እቺ እህት አንደኛዋ ዊትነስ ነች፣ አንደኛዋ ምስክር ነች ማለት ነው እና ከዛር መንፈሱ ባሻገር እቺ ልጅ እንግዲህ ወይም ደግሞ እቺ ባለታሪክ ጎረቤቶች አሏት። ከጎረቤት ባሻገር በነገራችን ላይ ጎረቤቶች አሏት ስላችሁ ምንድነው? ማንም ሰው ያለ ጎረቤት እንደማይኖር ይታወቃል። ጎረቤት ስላችሁ ግን የዛ የአውሮፓ ዜጎች ብቻ ሳይሆኑ ኢትዮጵያን ጎረቤቶችም አሏት እና እነዛ ኢትዮጵያን ጎረቤቶች በሯ ላይ ደም እንደሚደፉ አይጥ ገንዘው እንደሚጥሉ ነግራኛለች። ምቀኝነት ከኢትዮጵያ ተሻግሮ አውሮፓም ገብቷል ማለት ተከትሎን ሄዷል፣ እንደ ጥላ ማለት ነው። እሱን ያዙልኝ። ዋናው የታሪክ ያስኳል ግን ይሄ ብቻ አይደለም። ዋናው የታሪክ ያስኳል። ስለዚህ ይህንን ሁሉ ነገር የምነግራችሁ ምንድነው አገጣጥማችሁ ሰው ምን አይነት ቻሌንጅን እየታገለ ህይወቱን እንደሚገፋ እንድትረዱ ስለፈለግኩ ነው። ምክንያቱም እናንተም ነዋሪዎች ናቸው። በእናንተ ህይወትም ላይ ምን ሀፕን እንደሚያደርግ አታውቁም። አውሮፓም ያላችሁ፣ አሜሪካም ያላችሁ፣ ኢትዮጵያም ያላችሁ፣ አረብ ሀገርም ያላችሁ የጋራ ታሪካችን ስለሆነ ነው የምነግራችሁ እና ሴት በዛር መንፈስ ከቤተሰቦቿ በመጣ የዛር መንፈስ ተሰቃያለች። ጎረቤቶቿ ኢትዮጵያውያን በሆኑ ጎረቤቶቿ በሚደፋባት ደም በሚጣልባት አይጥ ትሰቃያለች። ዋናው ሌላው አሁን የምነግራቸው የታሪኩ አስኳል ግን ከዚህ የሚከተለው ነው። እችት የንስሐ አባት ወይም ደግሞ የነፍስ አባት ያላት ኢትዮጵያ ውስጥ ነው። በነገራችን ላይ የንስሐ አባትና የነፍስ አባት እንዲያደርጉ ብዬ ስናገር እኔ ወደ ላይ ሄጄ እነሱን ለመውቀስ፣ እነሱን ለመገሰጽ፣ እነሱን ለማጣጣል መብት ኖሮኝ አይደለም። ነገር ግን ግድ ከሆነስ፣ ሰዎች መጠንቀቅ ካለባቸውስ፣ ሰዎች መጥፋት ከሌለባቸውስ ከዛ አንጻር እንድትረዱኝ ይፈልጋለሁ እንጂ አባቶችን ለመውቀስ፣ አባቶችን ለማጣጣል፣ አባቶችን ለመወንጀል አይደለም።
ሁሉም አባቶች እንደዛ አይደለም። ምስጉን አባቶች ይመሰገናሉ፣ ይከበራሉ። ነገር ግን በአባት ስም ደግሞ የሰዎችን ሕይወት የሚያበላሹ ሰዎች ግን ይወቀሳሉ። እግዚአብሔር ልቦና እንዲሰጣቸው፣ ቅን ልቦና እንዲሰጣቸው በተቻለ መጠን ደግሞ ይጸለይላቸዋል። ስለዚህ ይህች እህት እኚህን አባት ለረጅም ጊዜ ነው በንስሐ አባትነት የያዘችው። ስለዚህ በጣም ጥልቅ እምነት ስላላት፣ በተለይ የእምነት አባቶች ላይ ጥልቅ የሆነ እምነት ፍቅር ስላላት ከበፊት ጀምሮ ቤተክርስቲያን አሰራለሁ ሲሉ ገንዘብ ትልካለች። በዓል ሲሆን ደግሞ ያው ንስሐ አባት ስለሆኑ ግድ ነው፣ ሁሉም የሚያደርገው ነው። እንደው የእንትን መግዣ፣ የበግ መግዣም፣ የሻሽ መግዛም፣ የገቢ መግዣም እያለ ትልካለች። አቋርጣ አታውቅም። እኚህ አባት ለቤተክርስቲያን ማሰሪያ ብለው ገንዘብ ሲያስልኩ ግን የሚያስልኩት በአሉት ወይም ደግሞ ይሰራል ባሉት ቤተክርስቲያን አካውንት ሳይሆን በግል አካውንታቸው ነው። ምንም አልመሰላትም። ስለምታምናቸው አባት ስለሆኑ ታማኝ ናቸው ብላ ስላመነች ይሄ ረጅም ዓመት ቀጠለ። ረጅም ዓመት ማለት ነው። ግን እሷ እዚህ ጋር አንደርስታንድ ያደረገችው ነገር ምንድን ነው? ያላደረገችው ወይም ደግሞ ያልተረዳችው ነገር ምንድን ነው? ገንዘብ መላኳን እንጂ በእሳቸውም አካውንትም ቢሆን ወደ ቤተክርስቲያኑ እንደሚገባ እርግጠኛ ነች። ለእሳቸው ትልካለች፣ እሳቸው ወደ ቤተክርስቲያን ያስገባሉ፣ ቤተክርስቲያን ይሰራል ነው። የቤተክርስቲያን መስራት ፍቅር ስላላት። በነገራችን ላይ በውጭው ዓለም ያሉ እህቶች፣ ወንድሞች፣ ልጆች ላቸው ታዳጊዎችም ጭምር በተለይ አረብ ሀገር ያሉ ሴቶችን ማለት ነው፣ እናቶች፣ አባቶች፣ አብዛኛው ዲያስፖራ ለቤተክርስቲያን ያለው ፍቅር ይገርማል። ለበረከት ስራ ያለው ተሳትፎ በጣም የሚገርም ነው። ሀገር ውስጥ ካሉት ይልቅ ውጭ ያሉት በእነዚህ ነገር ላይ በጣም ትጎች ናቸው። ይህንን መመስከር እችላለሁ፣ ስላየሁት ነው። እና በየጊዜው እንግዲህ አባት እንደዚህ አይነት ቤተክርስቲያን ይሰራል ሲሉ ስትልክ፣ እንደዚህ አይነት ቤተክርስቲያን ይሰራል ሰለቸኝ ሳትል ልብ አድርጎ በየጊዜው ስትልክ የእሳቸውም እንዳለ ሆነው ማለት ነው። እና ይመስላት የነበረው ምንድን ነው? የእሳቸው ጋር የምትልከው ገንዘብ በትክክል ለቤተክርስቲያን አገልግሎት የሚውል ነበር የመሰላት። አላጣራችንም። ዋናው ዝም ብሎ የተሰጣት አካውንት መክተት ነው። በነገራችን ላይ አካውንት ሲሰጣት የእሳቸው አካውንት አልመሰላትም። እንዴት እንዳወቀች እነግራችኋለሁ። በቃ እነዚህ ቤተክርስቲያን ይሰራል፣ እሺ አካውንት ላኩልኝ ነው። ብዙዎቹ እንደዛ ነው የሚሉት። አካውንቱ ግን በማስም እንደሆነ ምናምን ያን ያህል እንትን አላለችም። ኦፍኮርስ ስትልኩ የሚላክበት አካውንት ስታስገቡ የሰውየው ስም ይወጣላችኋል። ልብ አላለችም እንደነገረችኝ። የግለሰብም ስም ቢሆን ያው የቤተክርስቲያኑ ኮሚቴ አንዱ ነው ብላ ነው ያሰበችው። በዛ አይነት ቀጠለ። ከዛ ምንድነው በመሀል የተፈጠረው? ይሄን ታሪክ ነግሬያችኋለሁ። አሁን ይህንን እዚህ ጋር አስገብቼ የምነግራችሁ ያልነገርኳቸው ምንድነው ጎረቤቶቿ ያደረጉባትን ቀደም እየነገርኳቸው ይሄ ደም መድፋቱ፣ አይጥ ገንዞ መጣሉ፣ በወርቅ ሁሉ ተሰርቶባታል። ስጦታ ነው ተብሎ ወርቅ ተሰጥቷት ወርቁ ላይ መተት ተሰርቶ ተሰጥቷት በኋላ በጸበል ነው የተጋለጠው። እና ይሄ ነው አዲሱ እንጂ አሁን የንስሐ አባቷ ያደረጉትን ነገር ከዚህ በፊት ታሪኩን ጫፍጫፉን ነግሬያችኋለሁ። ግን ይህን ታሪክ መድገም የፈለኩት ለምን እንደሆነ መጨረሻ ላይ ይገባችኋል። ለምን እንደሆነ ማለት ነው። ከዛ ምንድነው የሆነው? በዛ አይነት ሁኔታ ህይወት ይቀጥላል። ከዛ ሴት የእኛን ማስታወቂያ ታያለች። የእኛን ማስታወቂያ ስላችሁ ው የሊሞ ከምከም ወረዳ እያሰራን ያለ ነው ቤተክርስቲያን በጥሩ ሁኔታ እየሄደ ያለ ቤተክርስቲያን ያው ማስታወቂያንም አይታችሁታልና እሱ ሲሰራ ያው የፕሮግራም ተከታታይ ስለሆነች ለዚህም ቤተክርስቲያን መርዳት ትጀምራለች እና አቅሟ በፈቀደ በተወሰነ ጊዜ ገንዘብ መላክ ትጀምራለች። እና የሆነ ጊዜ ምን ይሆናል? ልክ ለኛ ለምናሰራው ቤተክርስቲያን በቤተክርስቲያኑ አካውንት ታስገባና፣ በነገራችን ላይ ያው ብዙዎቻችሁ ታውቃላችሁ፣ እንደውም ብዙዎቻችሁ በአንተ አካውንት እንላክ ስትሉኝ ኖ እምለው በምክንያት ነው። ለቤተክርስቲያን የሚሆን ገንዘብ ሲላክ በምንም ተአምር በግለሰብ አካውንት አይገባም። በምንም ተአምር የፈለገ የሚታመን ሰው ቢሆን ያንን በግልጽ እነግራችኋለሁ። ለዛም ነው አንዳንዶቹ አይ የቤተክርስቲያኑ እምቢ አለን እንደዚህ እንትን አለ በአንተ ኖ። አሁንም በድጋሚ እነግራችኋለሁ፣ በእኔ አካውንት ማንኛውም ሰው ለቤተክርስቲያን መስሪያ ብሎ ገንዘብ እንዲልክ አልፈልግም። ይህንን ደጋግሜ ለብዙዎቻችሁ ነግሬያችኋለሁ። እና የራሱ የቤተክርስቲያኑ አካውንት አለ። የቤተክርስቲያኑ አካውንት ደግሞ በሶስት ሰው የሚመራ ስለሆነ አንድ ሰው ስለፈለገው እንደፈለገው የሚያወጣ የሚያስገባው ስላልሆነ ስትሪክት የሆነ ሩል ስላለው የህዝብ ገንዘብ ስለሆነ የቤተክርስቲያን ገንዘብ ስለሆነ ስትሪክትሊ በህግና በህግ ነው መመራት ያለበት። አሁን ሴት በቤተክርስቲያን አካውንት ትልካለች። ያው ስክሪንሾት አድርጋ ትልክልኛለች። እንደዚህ አይነት ቀጠለ። የሆነ ቀን ምን ይሆናል?
እኛ ጋር ትልክና የእኛን ከላከች በኋላ በእኚህ በንስሐ አባቷ በኩል ለሚሰራው ቤተክርስቲያን ብላ ደግሞ እንደውም የዛን ጊዜ ቅዱስ ጊዮርጊስ ቤተክርስቲያን ያለችኝ ለሳቸው ልትልክ ስትል ትሳሳትና እንግዲህ አእምሯ ሌላ ሀሳብ ውስጥም ሆኖ ሊሆን ይችላል። ድጋሚ በስህተት ለዛኛው የላከችው እኛ አካውንት ላይ ይገባል፣ የእኛ ቤተክርስቲያን አካውንት ላይ ይገባል። ከዛ ወዲያው ትደውልና ወርቁ ነው የምትለኝ። ይህንን ፕሮግራም ስታይ ያው ስለ እሷ እንደማወራ ይገባታል። ወርቁ እንደዚህ የሆነው ተፈጥሮ ምናምን ሳያረ ታዲያ ምን ችግር አለው? በቃ ኮሚቴዎችን ሰበስብና ነግሬያቸው አንቺ ቢሆን ማስታወሻ ትልክልናለች እንደዚህ በስተት ነው ምናምን የሚል ነገር ያው ግዴታ የሆነ ታይም ላይ ኦዲት ሲደረግ በምን ወጣ በምናምን የሚለው ነገር ሊኖር ስለሚችል ማለት ነውና ይመለሳል በሚል ተነጋገርና በቃ ችግር የለውም እና ወደ ምን አካውንት ነው የሚገባው? እኛ ጋር በስተት የገባው ገንዘብ ምን ቤተክርስቲያን ላይ ነው ስላት፣ አይ አካውንቱን እልክልሃለሁ። አካውንቱን ስትልክልኝ የቤተክርስቲያን አካውንት አይደለም የግለሰብ አካውንት ነው እንዴ? የምትልኪው ለግለሰብ ነው እንዴ ስላት፣ አዎ እንደዚህ አሁን የነገርኳቸው የንስሐ አባቴ ናቸው በሳቸው እንዴት በግለሰብ አካውንት ገንዘብ ይገባል? ላይ ለቤተክርስቲያን ነው ብለውኛል። እንዴ ይሄንን ብቻ እኮ አይደለም ሌላ 3-4 ቤተክርስቲያን ያሰራሉ እና 3-4ቱም ቤተክርስቲያን የሚሰራው በሳቸው አካውንት ነው የሚገባው። አዎ በግለሰብ አካውንት ገንዘቡን አላስገባም፣ ወይም ደግሞ የሳቸውን ስልክ ስጭኝና አወራችኋለሁ። ስለዚህ የቤተክርስቲያን ማሰሪያ በምንም ታምር በግለሰብ አካውንት አይገባም። ይሄ እየፈጠረ ያለው ነገር ሁሌ በማህበራዊ ሚዲያ ላይ ሰዎች ሲባሉ ሲጣሉ እንመለከታለን። ሰው በእግዚአብሔር በስላሴ ገንዘብ ይጣላል። ሰው ለሰጠው ሊያምነው በረከት የአስራት ገንዘቡን አንዱ ለሰጠው ሌላው በዛ ብር እንደ አጥንት እንደሚግጥ ውሻ ሲናቸፍታ ያላችሁ እና አሳዛኝ ነውና ኢቨን ክፍተታችንን ለሚፈልጉ ጠላቶችም አሳልፎ መስጠት ነው የሚሆነውና ኤኒዌይ በቃ ችግር የለውም አወራቸውና ኮሚቴውን አናግሬ ብናስገባም በጊዮርጊስ ቤተክርስቲያን ነው እንጂ በዚህኛው በግለሰብ አካውንት አናስገባም ብለዋል ብለሽ ንገሪያቸው ነው ያልኳት። ከዛ በትክክለኛው የሚሰራው የጊዮርጊስ ቤተክርስቲያን እንደዚህ ጊዮርጊስ የሚል ከሆነ እናስገባለን፣ በግለሰብ አካውንት ግን የቤተክርስቲያንን ገንዘብ አናስገባም የሚል ነገርኳት። ከዛ ነገረቻቸው። ስትነግራቸው የሆነ ነገር እንደተባነነባቸው ሲገባቸው አይ በቃ ችግር የለውም ይቅር፣ ያኛው የተላከውና የገዛው ገንዘብ በቃ እነሱ ጋር ይቅርና አንቺ ሌላ ብር ላኪልኝ። ይህን መልሳ ነገረች። እንዴት እንደዛ ይሆናል? ይሄ ማለትማ የሆነ ነገር እንዲገለጽ የሆነ ነገር እንዲታወቅ ስላልፈለጉ ነው። ስለዚህ ይህንን ነገር መከታተል አለብኝ። ስልካቸውን ስጭኝ። ስልካቸው አይነሳም ኦፍኮርስ። ከዛ እሷም የሆነ ነገር ስትባንን የሆነ ነገር ሲገባት አጥብቃ መከታተል ጀመረች። አርፈሽ ቁጭ በይ ነው ያሏት። በግልጽ ነው የምነግራችሁ። ወደኋላ ሄዳ ስታሰራ ልካ ለ2-3 ቤተክርስቲያን ተብሎ በጣም የሚገርም በጣም በርካታ ገንዘብ ተልኳል። ስለዚህ ያኛው በቃ የተላከው 200 ሺህ ብር ነበር አስታውሳለሁ። እንደውም እስከ አማውንቱ ነግራቸዋለሁ። ያው ከእናንተ ከቤተሰቦቼ የሚደበቅ ነገር ስለሌለ ማለት ነውና ለእኛ ልካ ድጋሚ ለዛኛው ቤተክርስቲያን የላከችው 200 ሺህ ብር ነበረ። ስለዚህ በሳቸው አካውንት የገባ ማለት ነውና ያንን 200 ሺህ ብር እኛ እንመልሳለን፣ ችግር የለም። የጊዮርጊስ ነው፣ እዚህም የስላሴ ነው፣ እዛም የጊዮርጊስ ነው። የጊዮርጊስን ለጊዮርጊስ የስላሴን ለስላሴ እናደርጋለን። ለእኛ ልከልሽልናል ይህን ያህል በማስረጃ በሪሲት፣ ያኛውን ደግሞ ችግር የለውም። ስለዚህ የቤተክርስቲያኑን አካውንት ላኪልን ስንል የግለሰብ አካውንት ልናስገባ ስንል እንትን የተባለው። ከዛ ፖዝ አደረግ ነው የነገርኳችሁ ታሪክ ተፈጸመ። ከዛ አጥብቀሽ ጠይቂያቸው አልኳት። አጥብቃች እንድትጠይቃቸው አልፈለጉም። ስለዚህ ምን ችግር አለው በንስሐ አባቶች ስም ቢገባ? እኔ እኮ ወስጄ ለቤተክርስቲያን ሰጠው ምን ማድረገው መሰለሽ? ኖ ያ ትክክለኛ አሰራር አይደለም። ስለዚህ የቤተክርስቲያንን አካውንት ላኩልኝ ስትላቸው የቤተክርስቲያን አካውንት የለም። በኋላ ሲጣራ እኛም ስንሄድበት እሷም ስትሄድበት ምንድን የሆነው እኚህ ሰውዬ G+ ምናምን ቤት ጀምረውበታል። አዝናለሁ ይህንን ስነግራቸው። በቃ እውነቱን መነጋገር ስላለብን ነው። የግል ቤታቸውን የሰማዕቱ የቅዱስ ጊዮርጊስን ቤት አይደለም፣ የሰማዕቱ የቅዱስ ጊዮርጊስን G+ ቤት አለ። የፈለጉትን ቢሰሩ ደስ ይለናል። እንደውም እኛም ከራሳችን ላይ ቀንሰን ለጊዮርጊስ በረከት የምናደርገውን እናደርግ ነበረ። ለእሷም ያልኳት ይህንን ነው። ጭራሽ የራሳቸውን ቤት ነው እንትን የሚሉት። ከዛ አቆመች ማለት ነው። ያንን እየደወሉ ይጠይቋታል። በቃ ያንን ብር እኮ እዛኛው አካውንት ላይ እንደቀረ ነው እና አንቺ ደግሞ ከራስሽ ለምን ያንን ያህል ብር አትሰጭኝም? ኖ እንደውም እስከዛሬ የሰጠሁትም ይቆጨኛል። አንዴ እኔ እኮ የግል ቤቶትን እንዲሰሩ አይደለም ገንዘብ የላኩት የጊዮርጊስን ቤት የሰራው መስሎኝ ነው ስትላቸው ምን እንዳሏት ታውቃላችሁ? ቤቴን በጅምር ልታስቀሪው ነው ወይ ነው ያሏት። ቤቴን በጅምር የትኛውን ቤት? እሳቸው የሚሰሩት G+ ምናምን ቤት።
እንዲህ አይነት የፌዝ ሀገር ውስጥ ነው ያለ ነው። ኤኒዌይ ይሄ ሲገባት በቃ ኮምፕሊትሊ እንደማሰናብቱኝ ከንስሐ ልጅነቴ ከዛሬ ጀምሮ እርሶ የንስሐ አባቴ አይደሉም። ከዛ ጦርነት የተጀመረው እዚህ ጋር ነው። ከዚህ በኋላ የሆነውን ነገር ነው የምነግራችሁ። በመሀል ምንድነው የሆነችው? አንድ አባት አገናኘኋት። እሳቸው መጸለይ ጀመሩ፣ እሷ መጸለይ ጀመረች። በነገራችን ላይ በጣም ጠንካራ ጸላይ ነች። ከምሬን ነው የምላቸው። በጣም መንፈሳዊ ህይወት። እንደዚህ አይነት ሰዎች ታገኙ ደስ ይላቸዋል። የምትሰሩት ስራ አይሰለቻችሁም። እናንተ እየሰራችሁ ሌላው ሲያላግጥ፣ ሌላው መተት የለም ሲል፣ ሌላው ድግምት የለም ሲል፣ ሌላው እናንተ በምትሰሩት ነገር ላይ ሲሳለቅ ስትመለከቱ ነው ስራው። ታውቁታላችሁ። እንደዚህ አይነት ይዘት ብዙ ተመልካች የለውም። ግን ብዙ ተመልካችን ባይኖረው አንድና ሁለት ሰው ካተረፍኩ ብላችሁ እየሰራችሁ ያ ሁሉ ቻሌንጅም በገንዘብም በምንም ሳትጠቀሙም፣ ምክንያቱም አሉባልታው ምኑ ወሬ የሚሰራው ምን አይነት ኑሮ እንደሚኖር ግን አንድ ቀን ፊል አድርጌ አላውቅም። ፊልም አደርገው መቼ ነው? እናንተ ሰው ለማዳን ስትለፉ እሱን ለማዳን ብላችሁ የተናገራችሁለት ሰው መተት ላይ ሲያላግጥ የለም ብሎ ሲሳለቅ ስትመለከቱ ፔን ነው። ከምሬ ነው የምላችሁ። እና እቺ ልጅ ግን በጣም የገባት ስለሆነች በቃ ሁሌም ስታናገረኝም በስሜት ነው ማውራት። እሷን በስሜት ነው የምትነግረኝ። በቃ ስለገባት ማለት ስለምትሰግድ ስለምትቆር አከታትላ ማለት ነው ልጆቿን መንፈሳዊ ሕይወት ስለምታስተምር እግዚአብሔርን በደንብ እያወቀችው ስለመጣች ከዛ ከሳቸው ጋር ያላትን ግንኙነት ትቆርጠዋለች። የዛ ጊዜ ነው ጠላት የተነሳው። ለካ በፊት ስትነግረኝ እሳቸው በደወሉ ሰዓት የሚሰማኝ ስሜት አለች። በኋላ ነው የገባት። በቃ የሆነ ደስ የሚላል አይደለ? እንዴት ነው በጣም በናፍቆት ሌላ ቦታ ሆናችሁ ሁሌ እያስታወሳችሁት የምታፈቅሩት ወንድ የለም? የዚ አይነት ስሜት ነው የሚሰማት። ግን እሷ ምንድነው በቃ የንስሐ አባቴ ስለሆነ በፍቅር ስለምወዳቸው ነው የሚል ነው። በኋላ ነው የገባት። ለካ እኛ ሰው በንስሐ አባት ዘመናቸው ዘመኑ ልበል ነው እንደዚ አይነት ሰውን አንቱ ብሎ መጥራት ትንሽ ይከብዳል። እና የመሰፋቀር ድግምት ይልኩ ነበር። ስለምታምን ደግሞ እሷ እዚህ ሀገር እያለች ዳዊት ላኩልኝ፣ እንደዚህ አይነት የጸሎት መጽሐፍ ላኩልኝ ስትል በቃ ሰውየው ገጽ ውስጥ የሚሰራውን እየሰራ ከዚህ በኋላ ከይቅርታ ጋር አንቱ የሚለውን ትቼ አንተ እያልኩ ነው የምቀጥለው። የሚገባው እሱ ስለሆነ ማለት ነው። እና እግዚአብሔር ዘንድ ክብር የሌለውን ሰው እኔ ክብር ልሰጠው አልችልም፣ አዝናለሁ። እና ገጾች ውስጥ የተለያዩ ነገሮች ስላችሁ ይገባቸዋል። የድግምት ትብታቦችን እና ትብትብ ብላለች። በዛ አስሬም እያነሳች ገንዘብ የምትሰጠው ምንድነው የሰላቢ መንፈስ የሚበትን መንፈስ ስለላከባት ነው። በምን አወቅሽ ብያት ነበረ። ነገሮች ሲደጋገሞች ልጅ በጸሎት ላይ ስትበረታ ራእይ ታያለች። በነገራችን ላይ በጣም ራእይ ታያለች። ራእይዋ ደግሞ ግልጽ የሆነ ራእይ ነው። ከዛ በኋላ ራእይ በምታይበት ሰዓት ላይ ማስፈታት አትፈልግም ስለሚገባት። ለዚህ ነው ጠንክሩ፣ ሰው ያስፈላጊችሁም የሚባለው። አንዳንዴ የመምህራኖችን ትምህርት መማር ጥሩ ነው። ነገር ግን እናንተ በበረታችሁ ቁጥር እግዚአብሔር ሁሉን ነገር ለእናንተ ይገልጽላችኋል። እናንተ ብቁ ሆናችሁ ስትገኙ። እሷም በዛ መስመር ውስጥ ነው ሄደችው። እየገባት መጣ እና መንፈሱ ይናገራልም አለች። ራሷም ላይ ይናገራል መንፈሱ እና መስተፋቀር እንዳደረገባት ይልክላት የነበረ የጸሎት መጽሐፍ ላይ ሁሉ ምን ይሰራ እንደነበረ። ከዛ መሃል መጸበል ትጀምራለች። ጸበልም ላይ ስትቀጠቅጥም በቃ መንፈሱ በደንብ እየተቃጠለ መለፍለፍ ጀመረ። ገባት። ከአንድ ጓደኛዋ ጋር ልክ እንደሷ በጣም ጎበዝ ሆነች ጓደኛ ያለቻት። ከእሷ ጋር ሲነጋገሩ ነገረቻት ያለውን ነገር ማለት ነው። በረቱ። አብረው ነው የሚኖሩት አንድ አውሮፓ ከተማ ውስጥ። እየበረቱ ሲሄዱ የበለጠ ብዙ ነገሮች እየተገለጹላቸው መጡ። በተለይ ተንበርክኬ በመቁጠሪያ እየቀጠቀጥኩኝ ስጸልይ እራሱ መንፈሱ ይለፈልፋል አለች። እንዴት አድርጎ መስተፋቅር መተት እንዳደረገባት፣ እንዴት አድርጎ በቅዱሳን መጽሐፍት ውስጥ የሚደግመውን ድግምት ከቶ እንደሚልክላት፣ ያ በህይወቷ ላይ ያሳደረውን ተጽዕኖ ያንን ሁሉ ነገር ይነግራታል። እየገባት ሲመጣ ፊት ለፊት ነገረችው። ለካ እስከዛሬ እንዲህ ተነቃብኝ አይነት ስሜት ጠፋ። የተወሰነ ጊዜ እንደገና ደግሞ መደወል ጀመረ። ምክንያቱም ገንዘቡ ተቆርጧል። በቃ እምቢ አልሽ ማለት ነው። ምኑን ገንዘብ መላኩን እንዴ እስከዛሬ ላኩትም ይቆጨኛል። እኔ እኮ የጊዮርጊስን ቤት የሰራው መስሎኝ፣ እኔ የማርያምን ቤት የሰራው መስሎኝ፣ እኔ የገብርኤልን ቤት የሰራው መስሎኝ 3 እና 4 ቤተክርስቲያን እናሰራለን ብሎ ነግሬያቸዋለሁ። ለ3 እና ለ4 ቤተክርስቲያን ፕላስ በዓል ሲመጣ ለበዓል ለእሱም ጭምር ነበር የምትልከው። ለካሱ ለበዓል የሚላከው የራሱ ነው። ከዛ ውጭ ግን ለቤተክርስቲያን የሚላከውን ገንዘብ አንድ ቀን ለቤተክርስቲያን ሰጥቶ አያውቅም። ቤቱን ነበር የሚሰራ የነበረው እንደነገርኳችሁ ጂ ፕላስ ምናምን ቤት ማለት ነው። ስለዚህ አሁን ቤቴ በጅምር ይቅር የሚል ጥያቄ ነው የጠየቃት። ተወችው።
አሰናብተኝ አለችው። ሲያንገራገር በቃ በራሷ ፈቃድ ተወችው። ከዛ በኋላ ሌላ ንስሐ አባት ያዘች። ከንስሐ አባቷ ጋር ታሪኩን ስለሚያውቁት እኔም ስለነገርኳቸው እየጠነከሩ ሲሄዱ ብዙ ነገሮች እየተገለጹ መጡ። ከዛ ህይወቷ ፈተና አለው። በፊትም እንደነገርኳቸው ከቤተሰብ በመጣ የዛር መንፈስ፣ በጎረቤቶቿ በሚደፋ ድግምት ደም፣ የአይጥ ምናምን ቅድም የነገርኳችሁ ፕላስ የዚህ ሰውዬ ከዛ ወዲያ ይገርማል አለ። ሺህ ጊዜ ጥላ ወጊ ይልካል፣ አውቀዋለሁ፣ ይዘዋለሁ፣ መልሼ ወደ እሱ ልካለሁ። አሁን እነሱ እንዴት ነው መልሶ ወደ ሰውየው መላክ ምናምን የሚባል ስለማትሰሙ ነው። መምህራኖች ሲያስተምሩ በደንብ ስለማታዳምጡና ዝም ብላችሁ በውስጣችሁ ተደብቃችሁ ስላላችሁ ነው እንጂ በደንብ አብራችሁ ከፍታችሁ ብትሰሙ ይቻላል። ብዙዎች ያደርጋሉ። ጠንካራ የሆኑ ሰዎች የሚላክባቸውን መልሰው ወደ ላኪው የሚልኩ አሉ፣ ስለገባቸው ማለት ነውና እችም ልጅ ያንን ማድረግ ትጀምራለች። እንደዛም ሆኖ ግን ፈተናው ቀላል ነው ልላችሁ ፈልጌ አይደለም። በጣም ከባድ ነው። አንድ ቀን ምንድን የሆነው ይሄ ሰውዬ በቃ ልክ ጠላት ሆኖ ሲነሳባት፣ የግልጽ ጠላት ነው የምላቸው፣ ግልጽ ጠላት ሆኖባት ሲነሳ አንዴ መኪናዋ ተጋጭቶባታል። ልካልኛለች የተጋጨውን መኪና። እንግዲህ ረጅም ዓመት የነዳች ነች፣ ፈተና እንደሆነ ገብቷታል። አንዴ ደግሞ በጥላ ወጊ ልጇን ሊገሉባት። በጣም ከባድ እኮ ነው። ሰዎች ህልም ታያለች። ልጁ ልክ ነገ ትምህርት ቤት ሊሄድ እንደ ዛሬ ሌሊት ህልም ታያለች። ልክ ያን ህልም ስታይ ልጇን ከትምህርት ቤት ታስቀረዋለች። ለልጇ የታሰበው የጥላ ወጊ መንፈስ እዛ ሀገር የሚኖር አውሮፓዊ ልጅ ላይ ነው ያረፈው። በምንድን ነበር ሊገሉት የነበረው? ጥላ ወጊ ልከው ኖርማሊ ትምህርት ቤት ውስጥ ረብሻ ተነስቶ ልጆቹ ገና ቲኔጀሮቹ ናቸው። የሚገርማቸው ግን የአውሮፓ ልጅ ያው ገና በ13ም በ14 ዓመቱም ግዙፍ ነው። በግሩፕ ተጣልተው ጩቤ ይዘው ነው የገቡት። ይህን ልጅ ሲያጡት በደም ፍላት ያኛውን ልጅ ነው የወጉት። እንዲህ አይነት ነገር በእርኩስ መንፈስ ጋሻ ጃግሬዎች ይደረጋል። ከዚህ ሀገር በሚላክ መንፈስ ማለት ነውና ገባት፣ ጸለየች፣ ቅባ ቅዱስ ገባች። ሁሌም እንደምታደርገው ሰገደች፣ ከልጇ ጋር በመቁጠሪያ ቀጠቀጠች። መንፈሱ ለፈለፈ፣ ተነገረ። እንደዚህ ልናደርግ ነበር፣ አልተሳካልንም። ነገር ግን በቃ እሱን ስናጣ የደም ግብራችንን ስለለመደን ይሄን እናደረግን። ሌላ ሰው ነው ያስወጋው። እንደዛ እየታገለች ያን ሁሉ እየተቋቋመች መታ። አሁን ትላንትና የላከችን ላይ ስመለከት ግን በጣም በሚገርም ሁኔታ ምስሉ ላይ የምትመለከቱትን እባብ ነው የላኩበት። በምስሉ ላይ የምትመለከቱትን እባብ። ታዲያ የት ነው የምንሄደው? ለማን ነው የምንነግረው? ድሮ የምንሸሸገው ቤተክርስቲያን ውስጥ ነበረ። የቤተክርስቲያን አባቶች ጋር ሄደን ነበር። ሲከፋን ስናለቅስ ሄደን ለንስሐ አባቶቻችን ነበር እንደዚህ ሆነን ጸልዩልን የምንለው። አሁን ማንን ጸልይልን እንበል? ንስሐ አባት ተብዬው እባብ የሚልክ ከሆነ፣ ንስሐ አባት ተብዬው መተት የሚልክ ከሆነ፣ ንስሐ አባት ተብዬው በመጽሐፍ ቅዱስና በቅዱሳን መጽሐፍት ውስጥ ድግምቱን እየተበተበ ቀላቅሎ የሚልክ ከሆነ፣ ንስሐ አባት ተብዬው ለቤተክርስቲያን ማሰሪያ ብሎ በግል አካውንቱ የተላከለትን ገንዘብ G+ ምናምን ቤት የሚሰራበት ከሆነ ማንን ነው የምናምነው? የት ነው የምንሄደው? ብቸኛ አማራጫችን ክርስቶስ ነው በቃ። ስለዚህ ለዓይናችንም ቀጥታ ከክርስቶስ ጋር ብቻ ማገናኘት ነው የሚኖርብን። ሰው መንፈሳዊ ሕይወት ውስጥም ሆኖ አባትም እየተባለ የማይታመንበት ደረጃ ላይ ደርሷል። ሳይን ኦፍ ኤንድ ታይምስ ነው የምለው እኔ። በቃ ምልክቱ የመጨረሻው ዘመን ምልክቱ ነው። የመጨረሻው ዘመን ምልክቱ። ስለዚህ ብለው ሁሉ ነገር በዛም ልጇን ለማጥፋት ጥላ ወጊም እየላኩ እሷንም ለማጥፋት እሷንም እንትኗን ለማበላሸት ምናምን ጥረት አድርገው መጨረሻ ላልተሳካ ሲላቸው ደግሞ እባብ መላክ ነው የጀመሩት። ከዛ ወዲያ ገርሟት ነው ያንን እባብ የላከችው። እኔ እሷ ገርሟትም ቢሆን እኔ ግን በጣም ተናድጄበታል። ያው ብትናደዱ እንደዚህ አይነት ነገር መቼም ደስታ አይሰጥም። ግን ደስ የሚለው ምንድን ነው? እሷም የምትበገር አይነት ልጅ አይደለችም፣ ጀግና ልጅ ነች። ስለዚህ ይህንን ታሪክ የምነግራችሁ ምንድነው? ጀግና እንድትሆኑ እግዚአብሔር ከምንም ነገር እንደሚያድን እናንተ እስከ ጸለያችሁ እስከ ሰገዳችሁ መንፈሳዊ ተጋድሎ እስከገባችሁ ድረስ ጠንካሮች ከሆናችሁ ጠላት በእናንተ ላይ ኃይል እንደማይኖረው ልነግራችሁ ነው። የእሷን ተምሳሌትነት ፊት አምጥቼ የምነግራችሁ። እችሊ ብዙ መከራ አይታለች፣ ነገርኳችሁ። ቤተሰብ የመጣው የዛር መንፈስ እንዳለ ሆኖ ደጋግሜ አላሰልቻችሁ እንጂ የዛር መንፈሱ እንዳለ ሆኖ ከቤተሰብ የመጣው የእሱ ጫና አለ።
ቅድም የነገርኳችሁ የጓደኞች ጎረቤት ምናምን ትብታብ አለ። ፕላስ ደግሞ አሁን ያመነችው ንስሐ አባቷ አርጋ ረጅም ጊዜ ያዘችው በየጊዜው የሚልከው ደግሞ መንፈስ አለ። ያን ሁሉ ተቋቁሞ በሰው ሀገር ልጆችን ምንም ሳይነካቸው ማሳደግ ጀግንነት ነው። ሄሮ ነች። ከምሬ ነው የምላችሁ፣ ሄሮ ነች። በደንብ ሊጨበጭብላት የሚገባ ሄሮ። አንዳንዱ የተመቻቸ ነገር ላይ መሆኑ ትንሽ መርፌ ሲወጋው እንደ እግዚአብሔር የለም፣ እግዚአብሔር እኔን አያየኝም፣ እግዚአብሔር ለእኔ ቦታ የለውም የምንል ሰዎች አለን። ኖ መጀመሪያ ጠንክረናል ወይ? መጀመሪያ በራሳችን መንገድ እግዚአብሔር የሚወደውን ስራ ሰርተናል ወይ? ከጠላት ጋር ለመፋለም መክፈል ያለብንን መስዋዕትነት ከፍለናል ወይ? እሱ ነው መታየት ያለበት። ብዙዎቻችን መስዋዕትነት ሳንከፍል ዝም ብለን እጃችንን አጣምረን ሮብና አርብን ቅርጥም አድርገን እየበላን እስከ 6 ሰዓት እስከ 7 ሰዓት እየተጋደምን የጠዋት ጸሎትን ረስተን የሰዓት ምስጋናን የማታን አምልኮን ዘንግተን ወደ ጎን ትተን ፈተናውን ዝም ብለን በሚራክል ማለፍ የምንፈልግ ነው። አይሆንም። ከጠላት መዳን የሚቻለው ጠላት ከሚሰነዝረው ጥቃት መዳን የሚቻለው ጠንካራ ስንሆን ሳንሰለች ጠንካራ ስንሆን ነው። እንደዚች እህት ማለት ነው። እና ይህንን ታሪክ ያለ ምክንያት አላቀረብኩትም። እንደነገርኳችሁ በፈተና ውስጥ ሆናችሁ ማለፍ የምትፈልጉ ከሆነ ከሚወረወርባችሁ ናዳ መትረፍ የምትፈልጉ ከሆነ እንደዚች እህት ደከመን ሰለቸን ሳትሉ ሌት ከቀን ተግታችሁ መጸለይ፣ መቀጥቀጥ፣ ቅዱስ ቁርባን መቀበል፣ መጾም ይኖርባችኋል ለማለት ነው። እንግዲህ ምክሩ የጠቀማችሁ ተግባር ያደርጉት። እንደ ወትሯችሁ ደግሞ እያንሾካሸኩ አሾክሻኪ መንፈስ የሚያዘናጋችሁ ደግሞ እንግዲህ እግዚአብሔር ልቦና ይስጣችሁ። ሌላ ምንም ማለት ስለማችል ማለት ነው። እና የዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን ለሁላችሁም መልካም ጊዜ ብዬ ተሰናበትኩ። ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ